ከጀመርሽ በጣም ጥሩ ነው። ታዲያ ልጁ የማን ነው? ያንተ አይደለም አልኩህ እኮ። የማን ልጅ ምን አገባ? እኔን ለማሞኘት አትሞክሪ። ደግሞ አትወረግረጊ። ቁስል አለብሽ፣ አትርሺው። እኔን አትፈልገኝም አይደል? የምትንከባከበኝ ለልጁ ብለን። ልጁ ደግሞ ያንተ አይደል። ስለዚህ በቃ ተው፣ ይልሂድበት። ስምኛለሽ? ሮቤል መውረድ አይችልም። ስለዚህ ልጁ የኔ ነው። የሮቤል ማንነት ተጋልጦ ይገኛል። ሮቤል እንግዲህ በድጋሚ ተወረደ። ታዲያ ሚራም ቤቱን ለቃ ከቤት ለመውጣት ወስናለች። ከቤት ለመውጣት ብትወስንም ግን ታዲያ አድናን ልጁ የኔ ነው የትም መሄድ አትችይም እያላት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ ቀጣዩን ክፍል ሉሃና ድራማን ወደ እናንተ ይዤ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ሉሃና እንግዲህ ያላየ ማየት ከባድ ነገር አይታለች። ሚራ እንግዲህ ሉሃናን እና አድናንን ለማጣላት እያደረገች ያለችው ሙከራ በጣም ከባድ ሙከራ ነው። ይሄ ደግሞ ከእሷ ጋር እንዲተኛ እኔን እንድትንከባከብ ፈልጋለሁ፣ ከኔ ጋር እንድትሆን ፈልጋለሁ እያለች ሉሃና እና እሱን አድናንን ለማጣላት እንግዲህ ሙከራ እያደረገች ነበረ። ሙከራዋ ግን አልተሳካላትም። ሉሃና እባክሽ ተረጅኝ እያላት ነው የሚገኘው አድናን። ይሄንን ደግሞ ሮቤልም ጭምር ይፈልገዋል። ሮቤል ታዲያ ሉሃናና አድናን እንዲጣሉ እሱም ይፈልጋል። እዛ ቤት እንግዲህ ሉሃናን የሚወዳትና የሚፈልጋት ሰው የለም። ቢሆንም ግን አሁን ላይ እንግዲህ ሚራ ራሷን ስታ ወድቃለች። ራሷን ስታ የወደቀችበት ምክንያት ደግሞ ሮቤል እንደከዳት ስላወቀች መጀመሪያ እንግዲህ እሱ ከከዳኝ ከዚህ በኋላ ምን አደርጋለሁ፣ ከዚህ ቢሄድ ይሻላል ብላ እንግዲህ ወስና ቤት ለቃ ለመሄድ ልብሶቿን አዘጋጅታ ሻንጣዋን ይዛ እንግዲህ እየወጣች ነበረ። ልጄ ይቅርታ፣ ያለ አባት ላሳደገ ነው፣ ይቅርታ አድርግልኝ፣ አባት ጨካኝና ክፉ ነው እያለች እንግዲህ ከቤት ልትወጣ ስትል አድናን አይቶ የት ነው የምትሄጂው? የትም መሄድ የለብሽም፣ ልጄ ያለ አባት እንዲወለድ አልፈልግም ብሏታል። እንግዲህ ያው እንደዚህ ጀግና አባት በጣም ደስ ይላል። ከእሷ ይልቅ እንግዲህ ለልጁ እየተጨነቀ ያለው አድናን ነው። አድናን ልጁ መሆኑን እንግዲህ እርግጠኛ የሆነበት የራሱ ምክንያት አለው። ይሄ ደግሞ ምንድነው? እሱ ካልን ሮቤል መውለድ እንደማይችል መሃን እንደሆነ ስለሚያውቅ በዚህ አማካኝነት እንግዲህ በጣም እርግጠኛ ሆኗል። እሷ ከሮቤል ጋር ብትጋደምም ሮቤል ግን መውለድ እንደማይችል እሱ ስለሚያውቅ ልጁ የራሱ መሆኑን ተቀብሏል ማለት ነው። ታዲያ ሚራ ልጄ ብለክ እንዳትመጣ፣ ልጄ ብለክ የምትመጣ ከሆነ የሳራ ቪዲዮ እኔ ጋር ነው ያለው፣ ጉድ አደርግሃለሁ ብላ እንግዲህ ወጥታለች። ይሄን ያደረገችበት ምክንያት ሮቤል እሷን ጥሎ ከሀገር ሊወጣ እንደሆነ ደርሳበት ነው ማለት ነው። ይሄ ደግሞ በሉሃና አማካኝነት ነው። ሉሃና ሚራንም ጭምር እያጭበረበራት መሆኑ ሮቤል እንግዲህ በደንብ አውቃለች። እሷ ባትናገርም ግን አድናን ሚስጥሩን አይቶባታል ማለት ነው። ደብቃም እንግዲህ ማስቀረት አልቻለችም። በተቻላት አቅም ለመደበቅ ሙከራ አድርጋ ነበረ። ግን እንግዲህ አድናን ከኔ የምትደብቀው አንዳችም ነገር እንዲኖር አልፈልግም፣ ድብብቆሽ እኛ መሀል እንዲኖር አልፈልግም ብሏታል። አሁን ብታየውም ለአንተ የሚጠቅምክ ነገር አይደለም፣ አንተ ማየትክ ምንም አይነት ጥቅም የለውም ነበረ ስትለው የነበረውና ከዛ ግን ያው እንደምንም ብሎ መንጭቋትም ቢሆን አይቷል ማለት ነው። እንግዲህ እሱ ሚራና ሮቤል ፓስፖርት እንዳወጡ የሚያውቀው ምንም አይነት ታምር የለም። በዚህ ይህን ሁሉ ድብብቆች ሲጫወቱበት ነው የቆዩት። ሄዶ ሚራ ምንድን ነው ከዚህ ልትጠፉ ነበር አይደለም ወይ? ጭራሽ ትኬት እስከ መቁረጥ ደረጃ ደርሳችኋል ምናምን ብሏታል። ስለምን ትኬት ነው? ይሄማ ፓስፖርት ነው፣ ያው ድንገት በአጋጣሚ ያወጣ ነው የምትለው። ትኬት ስለመቆረጡ እሷም የምታውቀው ነገር አልነበረም። ግን እድሜ ለሉሃና ሉሃና እንግዲህ የእህቷን መረጃ ሮቤል ክላስ ስትፈልግ አግኝተዋለች እና ሚራንም ጥሏት ሊሄድ እንደሆነ በዚህ አማካኝነት ሚራ እውነቱ ላይ ደርሳለች።
ታዲያ በሮቤል በጣም ተናዳ አንተ ከሃዲ ነህ ከተኸኛል፣ ከዚህ በኋላ እኔ ጋር ደርሽ እንድትል አልፈልግም በማለት ነበር ከቤት ስትወጣ የነበረው። አድናን ታዲያ ከቤት እንድትወጣ አልፈቀደላትም። ልጄን ይዘሽ የትም መሄድ አትችይም፣ ከዚህ ቤት መውጣት አትችይም ነበረ ሲላት የነበረውና አንተ እኔን አትፈልገኝም፣ ስለዚህ አንተ የምትፈልገው ልጅ ነው፣ ልጁ ደግሞ ያንተ አይደለም ነበረ ስትለው የነበረው። ስለዚህ እና የኔ ካልሆነ የማን ሊሆን ይችላል ነበረ እንግዲህ የእሱ ምላሽ። ያንተ ካልሆነ ያንተ አይደለም፣ ስለዚህ የማንነቱ አንተ ምን ይመለከትሃል? የማንነስ ቢሆን ምን ያገባሃል? በማለት እንግዲህ እየተመናጨቀች ነበር ከቤት ልትወጣ ስትል የነበረው። ሮቤል መውለድ አይችልም ሲላት እንግዲህ ሚራ ፌንት ነው የነቀለችው ማለት ነው። ባለችበት ፌንት ነቅላ ነው የወደቀችው። ምንድን ነው ያልከው ነው ያለችው። እንግዲህ እስካሁን ሮቤል እና ሚራ አብረው እንደሚተኙ እንኳን አድናን እያወቀ ሊነግራቸው አልፈለገም። እንደዚሁ በነገር ተንጎስ እያደረጋቸው ነበረ። ይሄ ሰው ያውቃል ወይስ ምንድን ነው? ወይስ ለምን ያስጨንቀኛል ነበረ ሮቤል ራሱ ሲል የነበረው እና ሚስትክ እኮ ናት፣ ለምን ሚስትክ ጋር አትሄድም? አንተ በአሁን ሰዓት ታስፈልጋታለህ ብሎታል ከዚህ በፊት እንኳን ሮቤል እና ሚራ የኔ ሚስት ብቻ ነች ብለክ ነው እንዴ? ታዲያ የኔ ሚስት ብቻ ናት እንዴ ነበረ ሲል የነበረው። እንግዲህ ነገሩ ሲገላበጥ የኔ ሚስት ብቻ አይደለችም ያንተ ሚስት ጨምር ናት፣ እንደዛ ነበረ እያለ የነበረውና አድናን ይህ እኮ በጣም ቀዝቃዛ በቀል ነው። በነገራችን ላይ እንደዚህ አይነት አባብል ቀዝቃዛ በቀል ነውና በዚህ ልክ ነበረ ሲበቀላቸው የነበረው አድናን። ሆኖም ግን እንግዲህ ሚራ ራሷን ስታወድቃለች በድጋሚ፣ በዛ ላይ ተመታለች ከዚህ በፊት እንደምናውቀው በሽጉጥ። አሁን ደግሞ ደግማ ስትወድቅበት እንግዲህ ቁስሏ ምን ሊሆን እንደሚችል በጣም ከባድ ነው። ሉሃና እንግዲህ በጣም ተጨንቃለች። ምክንያቱም እዛ ጋር አድናንን በጣም ታፈቅረዋለች። አድናን ደግሞ ከሚራ ጋር ለልጁ ሲል አብሯት እንክብካቤ ሊያደርግላት ጠጋ ጠጋ እያለ ይገኛል። ይሄ ደግሞ በጣም ደብሯታል። በእርግጥ በጣም ከባድ ነው። ሉሃና ቦታ ሆናችሁ ብትመለከቱት በልጅ ሰበብ እንግዲህ እሷ ጋር መሄዱ፣ ሚራ ደግሞ አልፋ ተርፋ ከኔ ጋር እንድታደር ፈልጋለሁ፣ ካንተ እቅፍ ውስጥ መተኛት ፈልጋለሁ፣ አንተ ማቀፍ ፈልጋለሁ እያለች እንግዲህ ሙዝዝ እያለች ነው የምትገኘው እና ይሄ ደግሞ ለሉሃና በጣም ያስቀናታል። እንዳንድ አፍቃሪ በጣም ከባድ ነገር ነው። ይሄንን ተቋቁማ እንግዲህ አድናንን የራሷ የግሏ ለማድረግ ገና ብዙ ጊዜያቶች ይወስዱባታል። ያው ልጅ ቢወለድም ደግሞ ሚራ የልጅ አባት ነው ስትል እንግዲህ አንድ ቤት ውስጥ ሁለት ሴት በጣም ከባድ ነውና አድናን እዚህ ጋር መቁረጥ ነው ያለበት። በእርግጥ ለልጁ ብሎ ነው እያደረገ ያለው ነገር። ለልጁ ብሎ ደግሞ በሚያደርገው ነገር ላይ እዛ ጋር የምታፈቅረውን ሴት እያሰቃየ ነው ያለው ማለት ነው። ምክንያቱም ደስ አይላትም። በጣም ነው የሚደብረው እውነት ለመናገር። እንደ ሉሃና ላይ የሚደርሰው ነገር ከባድ ነው። ለስሜቷ እሷ ጥሩ አይደለም። ያው ቅናት የሚባል ነገር አለ፣ ስጋትም አለባት። አሁን ደግሞ ልጅ ሲወለድ የበለጠ ልጄ እያለ ያው ሚስቱ ጋር መሄዱ አይቀርም የሚል ስጋት አለባት። ካልሆነ ሚስትክ ጋር መሆን ትችላለህ፣ እኔን ለምን አትተወኝም እያለች ነው የምትገኘው። እንዴት እንደዚህ ያለሽ? እኔ እኮ አፈቅርሻለሁ እወድሻለሁ ነው እያላት ያለው አድናን። ሚራን እንግዲህ ያው ለሚስትነት እንደማይፈልጋት ደጋግሞ እየተናገረ ነው። ሮቤል ደግሞ በጣም ተጭበርብሯል። እንግዲህ ሚራ የውሸት ካርታ ነው ለሮቤል የሰጠችው። እስካሁን ድረስ የውሸት ካርታ መሆኑን አላወቀም። የእውነት ቤት የተገዛለት መስሎ ሉሃናን እንኳን እያጭበረበራት ነበር የሚገኘው። እኔ ከአድናን የበለጠ ቤት አለኝ፣ ስለዚህ እዛ አብረን እንሆን እባክሽ፣ ከዚህ አብረን እንሂድ እያላት ነው የሚገኘው። ሉሃና ደግሞ እንግዲህ አትፈልግም ማለት ነው። የምትወደው የምታፈቅረው አድናንን ብቻ ነው። እኔ አንተን መቼም ቢሆን ላፈቅርህ አልችልም፣ አላፈቅርህም ነው እያለች ያለችው። እንግዲህ ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። እስከዛው ቸር ሰንብቱ። ባይ ባይ። ስለነበረን ቆይታ እናመሰግናለን። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ያው ሉሃና ድራማ ብዙ ነገር የምንማርበት ድራማ ነው።
ባይ ባይ ባይ። ቻው ቻው።